እናታቸውን በልጆቹ ላይ ሻዶ ትፈጥራለች። እቺ ናት ነጥቧ። ሻዶው ምን ይፈልጋል? ከውስጣቸው የወንድነት ዘራቸውን እንዲያወጡ ታስደርጋቸዋለች። እናታቸው አሴ ሻዶ በሰውነታቸው ላይ አድራ እንዲሄዱ አትፈልግም። ቤቱን ለቀው እሷን ጥለዋት እንዲሄዱ አትፈልግም። ለመጀመሪያ ጊዜ እሷ በላይፏ ስትወልድ ማለት ነው አይታ ማታውቀውን አይነት ኬሚካል ታያለች። ስለ ሴክስ አይደለም ዓላማው፣ ራስን ስለማድከም። ይሄንን የምታስደርገን ደግሞ በላያችን ላይ ያለች የእናታችን ሻዶ ናት። ኤክስፔክቴሽን፣ ከዓለም ኤክስፔክት የምናደርገው አንድ ስራ ስትሰራ ጉድ አውትፑት እንዲኖረው ትጠብቃለህ። ውጤቱ ያማረ እንዲሆን ትፈልጋለህ። በስራ ይሁን በሪሌሽንሺፕ የሆነችን ሴት ስታይ ፖቴንሻሊ ሚስት ወይም ፍቅረኛ አድርገህ ልታያት ትችላለህ። ፖቴንሻሊ ሁዚ አድርገህ ልታያት ትችላለህ። ግን ላትሆን ትችላለች። እኚህ ጥበቃዎቻችን አራቱም ላይ ወንድ መጥቶ ሬስኪው ያደርጋቸዋል። ከዚህ ወላጆቻቸው ፈርተው ከደበቁበት ታወር ምናምን ወንድ ልጅ በድንገት ምናምን አጋጣሚ ሆነ በሼሬክ ጊዜ ተገፍቶ ነው ሄዶ ያዳናት ለንጉሱ ሲል። ታንግልድ ላይ ተሳስቶ ሌባ ነው፣ ትሪክስተሩ ነው ሄዶ ያዳናት። እንደዛ እያለ ያዳኗት ሰዎች አሉ። አንተ እንደዛ አይነት ሴት ሬስኪው ማድረግ አቅም አለ? እንቱን ቴስቶስትሮን እንደዛ አይነት ፋይት እንድትገጥም ያደርጋል። ከማህበረሰብ ሳይዳ ነጥቀህ የምታድናት መሆን አለባት ከሆነ አይነት አውሬነት። ባጭር ቀረን ስንል እድሜ ላበደሩን፣ ቀርጸው ላሳመሩን፣ ለኩሰው ላበሩን ቺርስ። ፊታችንን አይተው እንደተቸገረን ከዓይናችን ላወቁ፣ ስለ ማርያም ብለን እስክንለምናቸው ቆመው ላልጠበቁ ቺርስ። ወድቀው ለማይጥሉ፣ ነግሰው የሚያነግሱ፣ ነውራቸውን አይተው ልክ እንደ ድመት ኩስ ለሚያለባብሱ፣ ብድር አበድረው ፈጥነው ለሚረሱ፣ ላባል ያረጉልን የመከራን ሸክሙን፣ ቀልደው ላሳቁን ተጫውተው ላከሙን፣ በቸከ ዘመን ላይ ስጋ ለበስ ትንግርት ሆነው ላስደመሙን ቺርስ ይላል። ይሄ በእውቀቱ ስዩም ግጥም ነው። ፈታ እንዲያረገን ግጥም ኢነርጂ ይሰጣል። አሪፍ። ዛሬ I will keep you update ሴጋ ላይ ማስተርቤሽን ላይ እንደምታውቁት ሁሉ ጊዜም አፕዴት አደርጋችኋለሁ አዲስ ነገር ካለ። በዚህ ተጠቂ ከሆኑ ልጆች ጋር በማረገው ቆይታ ተመሳሳይ ፓተርን አይቼ ላመጣላችሁ ሞክራለሁ። እንዴት ነው በኃይሉ ሴጋ ያቆምከው ብትሉኝ እንዴት እንዳቆምኩ አላውቅም ነው። ከዛ ፊት ምን አፕዴት ላድርጋችሁ? መጽሐፌ ወጥቷል። ከነጎዲያ ሄጄ አመጣለሁ። ማለትም ሰኞ በቃ ጃፈር መጽሐፍት መደብር ታገኛላችሁ። ሐዋሳ የምትገኙ ያሬድ ጋር መደወል ትችላላችሁ። ወይም ሐዋሳ መጽሐፍ መደብርም ላስቀምጥ እችላለሁ። ያሬድ ጋር ስፔሻሊ እንደዚህ ቴሌግራም ላይ ጠይቁኝ ያላችሁበት ክልል የት እንደሆነ ምናምን። አዳማ ምንቴጋ ይኖራል። ስሞን የሚባል ወዳጃችን አለ። እነሱ ጋር ሁሉ ይገኛል። ድሬዳዋ እዚህ ድልዩ ጋር ይገኛል። ድልዩ ጋር የሚገኙ ሁለቱ መጽሐፍ መደብሮች። ይሄ ሁሉ የሚሆነው ሰኞ በኋላ ነው። ኦንላይን የምትገዙ ሰዎች አማዞን ላይ አለላችሁ። ጥሩ። ደስ የሚለው ነገር ቲቲ ተደከለች። እሰይ እንኳን ደስ አላችሁ። ትላንትና 21 ነበር ልጄ የተወለደችበት 10ኛ ወር ማለት እና በ10ኛው ወሩ ማለት ልጄ የተወለደችበት ቀን ላይ ውሻዬ ጸነሰች እንደማለት ተጣበቀች እኮ። እሰይ አልኩ። እንዲስ ተቅለሰለስ ነበር። የሆነ ስቶሪ ላይ ፎቶ አይታችኋል? አሁን ታዩታላችሁ። ባይስታይ እዚህ ጋር እንደዚህ ስልምልም እያለችና ያው እንስሳት ባይናቸው ነው የሚጸንሱት ሴቶች ከተባለ ያኛው ዶጊ ስለሆነ ፊቱን ዞሮ ስለለጠለጠ እሱ መልክ አይመጣም እና የኔ መልክ ነው እንደዛ ስትቅለሰለስ እንደዚህ እያለች ስታይ ቅንድቧ እያራገበች ብብቷ እንዳብሽላት እኮ ነው። እና ደስ ብሎኛል። ግቤ በውሻ ሊሞላል። እና እስቲ እንግዲህ ኢትዮጵያን ግቢ ውስጥ ፈጥራታለሁ የሚለው ፕሮጀክቴ እየበዙልኝ ነው። እርግብ፣ ውሻ ምናምን፣ ቲማቲም፣ ካሮት ብቻ ነጥብ ደስ ብሎኛል። ቲቲ አድክማኛለች ብዙ
ይገባኛል ልጅ ምና ይገባኛል በሴጋ ጉዳይ እየተቸገራችሁ ያላችሁ ስፔሻሊ ወንድሞች መፍትሄ የሚመስል ነገር አግኝቻለሁ መፍትሄው ያለው ለምን እንደምትመቱ በማወቅ ውስጥ ነው መጀመሪያ ለምን እንደምትመቱ ታውቃላችሁ አይ ኖ በዚህ ታይም ሁልሽም እኔ የምመታው ስለ ሴክስ አምሮኝ ነው ሴክስ ባገኝ ኖሮ አልመታም ነው የምትሉት ሴክስ ነው የሚመስላችሁ ኢንቴንሽኑ ወሲብ የጾታ አጋር ፈልጋችሁ እሱም ባለማግኘታችሁ የተቸገራችሁ እንደሆነ ነው የምትነግሩኝ አንድ የ22 ዓመት ልጅ ሰሞኑን ድጋሚ መጥቶ ሲነግረኝ የንስሐ አባቱ አግባ በቃ ትግሉን ካልቻልከው ብለውኛል አለ ኖ እንዳታገባ አልኩት ለትዳር አጋር ወይም የግብረ ስጋ ግንኙነት አጋር ፈልጋችሁ አይደለም ያ አይደለም ኢንቴንሽኑ የምትመቱበት ምክንያት ሴክሱ ሰብስቲቲዩት እስኪያደርገው ድረስ መቆያ ምና አይደለም ሴጋ is not about sex okay ለብድ ነው ለምን anyone can bear any why anyone can ብቻ አይታችሁታል በዚህ ሳይል የኒቼ ጥቅስ ነው whyን ካወቅ ካውን ታውቀዋለ ነው how በጣም ቀላል ተራ ነገር ነው how to ምናምን የሚባል ነገር በጣም ሲምፕል ነው ራሳችሁ ይገባችኋል ኢቭን ሳትታገሉት በራሱ መሄዱ ከትቢት እንትናችሁ ያወጣዋል ለምሳሌ እኔ ዜጋን የተውኩትኝ ታግዬ ነው ምናምን አይደላችሁ በራሱ ሄዶ ስላገኘሁት ክሬዲቱን መውሰድ አልፈልግም የኢቮሉሽን ውጤት ነው ምናምን ብቻ ዳይሬክት ጫትን የመተው ሲጋራን የመተው መጠጥን የመተው 10 መንገዶች 12 መንገዶች የሆነ 7 መንገዶች ይሄን አይነት ቦታ ለዚህ አይነት ጉዳይ ስገዱ ሃይማኖታዊም ሊሆን ይችላል ምናምን ግለሰባዊ ነገሮች ወደዛ እንዳይጠቀለል በራሳችሁ ታግላችሁ እንዳልተዋችሁት ማሰቡ የበለጠ ይጠቅማል አሁን ወደ why እንመጣለና why do you masturbate masturbation ኮዙ ሴክስ አይደለም ስል ምንድነው በማስተርቤሽን ጊዜ እየሆነ ያለው ቴስቶስትሮን ይወጣል ቴስቶስትሮንን የፋይቲንግ ኬሚካል ወይም አንድን ጉዳይ ታግሎ የመጨረስ ቶሎጂ ያለ መስጠት ኬሚካል አርጌ ነው የምረዳው ኢንፋክት በውስጡ ዘር ስላለ ሴት ማህፀን ገብቶ ልጅ ለመፍጠር ፖቴንሻልም አለው ደስታም አለው ግን ፋይቲንግ ኬሚካል ነው ቴስቶስትሮናቸው ሞር ሴክስ ላይ እንትን ያላሉ ምንድነው ያልቆዩ ሰዎች አቺቭመንታቸው ብዙ ነው ኢቭን ሴጋ ብቻ አይደለም ሴክስ ላይ ቆጠብ ስታረገው ኢነርጂ ይኖርሃል እንደውም ኮንዲሽን በዛብኝ ምናምን ትላላችሁ ጉር ፊታችሁ ላይ ሲወጣ ምናምን እንትን ይላል ትወጣጣራለህ የሆነ አይነት ልጅ ሆይ ጉልበትህን ለሴቶች አትስጥ ሲል ጠይቡ ሰለሞን ይሄን ጉልበት አይደለም አይደል ጉልበት ያለው ምንድነው ይሄንን ቴስቶስትሮን ነው don't lose your energy በዚህ አይነት መንገድ ሴቶች ሲልም ዳይሬክት ሴት አይደለም ስለ ፑሲ ምናምን ማውራቱ ነውና አትስጥ እሺ ፓወር ነው ወይም መታገያ ኬሚካል ነው እንትን ነው ካልን አብዛኛውን ጊዜ የሚመቱ ሰዎችን ፓተርን ያያየው ምን አይነት የጋራ ፓተርን አወጣው የማዘርሊ በጣም በፍቅር ያደጉ ልጆች ናቸው ማለት ይሄ ትራውማታይዝድ ኦፍ ኮርስ ሁለቱም ናቸው ግን የመጀመሪያዎቹን ልንገራችሁ የመጀመሪያዎቹ በፍቅርና በምቾት ስላደጉ እናታቸው የምትሰጣቸውን ፍቅር ከዛ ያ ፍቅር ይሄ ዲቫውሪንግ ማዘር ሊያጨቅላቸው ስለሚችል እንዳያድጉ ሁሉ ጊዜም እሷ ኬር ጊቨር ሆና እነሱ ደግሞ ኬር የሚገባቸው ሆነው በዛ ሙቹዋል የሆነ ግንኙነት ሙቹዋል ሳይሆን ዋን ዌይ የሆነ ግንኙነት እሷ ለነሱ ፕሮቫይድ እያደረገች ደስታን የሚጠቅማቸውን ነገር ምናምን የኖሩበትን ዘመን መልቀቅ አለመፈለግ ነው ሴጋው ይው መጣበታል ድጋሚ ኢንዲቪጁዌሽን የሚባል ፕሮሰስ አለ አይደል መጀመሪያ ጽንሱ ሽሉ በእናትየው ማህፀን ውስጥ እያለ አንድም በእናት ውስጥ ነው ልጁ ሽሉ እሺ ልጁ ይባላል ለጊዜው አንድም በእናት ውስጥ ነው ሁለት ከእናቱ ጋር ተገናኝቷል በእትብቱ ማለት አሁን የእናትየው ነው በእናትየው ስለሆነ ቀጥሎ ደግሞ ዳይሬክት ከእናትየው ጋር ግንኙነት አለ ኢንዲቪጁዌት አላደረገም ሜሪ ሲወለድ the first individuation ከእናትየው ወጣ ከእናትየው ተለየ ተቆረጠ አሁን ወጣ ሁለተኛው ኢንዲቪጁዌሽን ይሄ ልጅ
ከእናትየው ጋር እናትየውን ቤቴ እያለ ነው ሆም ይላታል with ኢሞሽን ማለት በሰውነት እንዳለው ሳያውቅ የስጋ ቤት እንዳለው ያውቃል ቤተሰቡ ናት ቤተሰብ ማለት የስጋ ቤት ማለት ቤተሰቡ ናት ቤተሰቡ ግን ይሄ ነው የስጋ ቤቱ ይሄ ነበር ማለት ነው ለጊዜው ቤተሰቡ እሷ ትሆንና ወይም ዝም ብሎ እሷ ብቻ ሳትሆን አንዳንድ አባትም ከእናት የሚበልጥ አባት አለ ኬር ጊቨር ሆኖ ለልጁ ሴንስ ኦፍ ሰልፍ ይሰጡታል እና እነሱ ውስጥ ነው በእነሱ ሪፍሌክሽን ነው ራሱ የሚያውቀው ይሄ ሁለተኛው ኢንዲቪጁዌሽን በምንድነው የሚጀምረው ዝም በይ በምንድነው የሚጀምረው በፕሌይ ነው ካስታወሳችሁ ስለ ሊቢዶ ሳወራ የመጀመሪያው የሊቢዶ ኢንቴንሽን ኒውትሪሽን ነው ልጁ ጨቅላው ከእናትየው ምግብ ከእናትየው በጡት እንዲወስድ እናትየውን ኬር እንድትሰጠው በሷ በኩል ፓረንቲንግ ኢነርጂ ሰጥቷት ሊቢዶ ማለት ነው በሱ በኩል ደግሞ የኒውትሪሽን ኢነርጂ ሰጥቷል በማስተዋሉ ሳይሆን ማስተዋል የሚባል ነገር ገራ ስላልመጣ በደመ ነፍሱ ያለው ኢነርጂ ከእናትየው ኬር እንዲያገኝ ያደርገዋል እና ኬሚካሊ ኢቭን በሴክስ ወቅት የሚሰማንን አይነት ሪአክሽን ህፃኑ ልጅ ያገኛል ይላል ኃይለኛ የሆነ ደስታ አለ ማለት ነው ተመልከቱ ደስታ አለ ማለት ነው በኒውትሪሽን ከእናትየው ምግብ በሚያገኝበት ጡት በሚጠባበት ጊዜ ማለት ነው በመታቀፈው ጊዜ የሚያገኘው የሴክሹዋል ኢነርጂ ነው ሴክስ የሚለው ትርጉም በማስተዋሉ ስለሌለ እንጂ ፍሩዲያን ነው ግን ኬሚካሊ እንደዛ አይነት ሪአክሽን የሚያሳየው በሱስ ብቻ አይደለም በሷ ውስጥ ይሄ ቦንድ ሁለተኛ የሊቢዶ እንትን ያስፈልጋል ጣልቃ ገብነት ሊቢዶ ሁለተኛ ዙር ምን ያስተምረዋል ህፃኑ ልጅ ፕሌይ ይላል ከእቃዎች ጋር ከሰው ጋር ብቻውን ከሰውነቱ ጋር እጇን ምናምን እግሯን እየደበደበች እንደዚህ እያደረገ ያስተምረዋል እንትን ፕሌዩ ከእናትየው የመለያ ቴክኒክ ነው አሁን ከቁሳቁስ ጋር ራሱን እየመደበ የእኔ እናት እንደሚለው የእኔ እቃ የእኔ ምናምን እያለ ያንን ይለምዳል ከልጆች ጋር ይለምዳል ከራሱ ጋር ፕሌይ ይጀምራል ይጫወታሉ ቁጭ ብለው ስተዋቸው ፕሌይ ከዛ ያ ፕሌይ ቀስ እያለ ከእናትየው ትከሻ ያወረደ ወደ ዓለም እንዲገባ የሚያደርገው ነው ቆሞ እንዲሄድ ፕሌዩ ነው ጨዋታ ወዳድ ናቸው ዝም ብላችሁ ኔቸራቸውን ከተከታተላችሁት ከእናንተ ትንሽ ሰውነታቸው መስል ማውጣት ሲጀምርና መንቀሳቀስ እጃቸው በትክክል ወደ አፋቸው ወደ እግራቸው ወደሚፈልጉት ቦታ መሄድ ሲጀምር አንድ ላይ መስራት ሲጀምሩ እጆቻቸው የሚፈልጉት እናንተን አይደለም እናንተ ወደ ጨዋታው እንድትወስዷቸው እቃ ይፈልጋል አንቺ በቃ የተጀለተች አሁንም በየቀኑ አማራት ይችላል ጭራሽ ታመኝ እንደገመኝ አለች እኮ ትላንት በቃ ተስተል ከዚህ ሮጬ ሰው መጥቷት ነው ብዬ ሮጬ ይላል ተጣብቃ ነው ተመስገን ብዬ እዛው አካባቢ እየጠበቅኩ ዛል በቃ ነቀለ ትንሽ በረታባት መጀመሪያ ከዛ ነቀለና ነቅሎ ዞር ሲል ሌላኛው ጋር ታነፈንፋለች ኢቭን አልበረደላትም ትላንት ገብታ ትለሳለች እናቷ ነይ ወደዚህ እና ጭዌናች ሁለተኛው ስቴጅ ይሄ ፕሌይ አሁን እኮ ጨዋታ ናት አይደል ፕሌይ ጨዋታ መጫወት አለ የሆነ ኬዮሱን ነካ ያረከ መመለስ በድርጊት ታዩን እንጂ በአፈ ያለፈው ቪዲዮ ላይ በደንብ ያወራሁት በዚህ ቀውስ ዘመን ቀውስ ያስፈልጋል ጨዋታ አለ ወጣ ማለት ኮርደሩ ከስርዓቱ መለስ ግን እና ይሄንን የጨዋታ ጊዜ አንዳንድ ልጆች አላሳልፍ ይላሉ እናትየው ትይዛቸውና ፍቅር ይበዛባቸውና ያረፍዳሉ which is ያንኑ ኬሚካል አዲክትድ ይሆናሉ ከናታቸው ጡት ሲጠቡ የሚያገኙት እናትየውም እነሱን ስታጠባ የምታገኘውን ያንን የሴክሹዋል ኬሚካል በቅንፍ ውስጥ ነው ዳይሬክት ሴክስ አይደለም ኮንሺየስሊ አይደለም አንኮንሺየስሊ ነው የደስታ ኬሚካል ብንለው የተሻለ ነውና ያንን ኬሚካል አዲክትድ ይሆናሉ ከጨዋታ ከህፃናት ጋር ከእቃዎች ጋር ያላቸው ጨዋታ እንደ እንትኑ አልሆንላቸው ይላል እንደ ከናታቸው ጋር ወይም ከወላጆቻቸው ጋር እንዳለው ትምህርት ቤት አልሄድም የሚሉ ህፃናት ታያላችሁ ጓደኞቻቸው ጋር ኢቭን ኢንፋክት አንዳንዴ ወላጆች አያስወጡም ግን ልጆችም መውጣት ፍላጎት የሌላቸው አሉ ውጪ ያለው ኢንቫይሮንመንት ሆስታይል ሊሆን ይችላል ስለፈለክ ብቻ አትጫወትም ኳስ ተራ መጠበቅ አለበት ጉልበት መኖር አለበት ቶሎ ማልቀስ አትችልም እናትህ እንደምትጠይቀው እዚህ መጠየቅ አትችልም እናትህ አይደለም ዙሪያን የከበበ
ባርጌን አለ ኢቭን በትግል መሐከል አስመስሎ የሆነ ጥቅም አሳይቶ እንደዚህ ምናምን ብቻ እንትን አለው ትሪክስተርነት አለው መጫወት ዳንስ አለው ያንን መልመድ አለበት ኳሱ ያንተ ስለሆነ አልወጣም ማለት አትችልም ተራህ እየወጣ እየገባ ምናምን ቡድን ላይ እንዲመርጡ ጥሩ ተጫዋች ኳስ መሆን አለበት ኳስ ብቻ አይደለም በሌሎቹም ተርጉሟቸው ብቻ የሆነ አክቲቪቲ ይፈልጋል ካንተ ይፈልጋል ይሄኛው የሁለተኛው ስቴጅ ኦፍ ሊቢዶ ፕሌይ ማለት እዚህ ጋር አይደርሱም አንዳንዴ ልጆቹ ምን ይሆናሉ እንዳልኩት ከእናታቸው ጋር ዲክትድ ይሆናሉ እናታቸውን በልጆቹ ላይ ሻዶ ትፈጥራለች እቺ ናት ነጥቧ ሻዶው ምን ይፈልጋል ከውስጣቸው የወንድነት ዘራቸውን እንዲያወጡ ታስደርጋቸዋለች እናታቸው አሴ ሻዶ በሰውነታቸው ላይ አድራ እንዲሄዱ አትፈልግም ቤቱን ለቀው እሷን ጥለዋት እንዲሄዱ አትፈልግም ለመጀመሪያ ጊዜ እሷ በላይፏ ስትወልድ ማለት ነው አይታ ማታቀውን አይነት ኬሚካል ታያለች ያ ኬሚካል ምን ይባላል ኦክሲቶሲን ኤንድ ፕሮላክቲን ነው ካልምነስ ሪላክሴሽን ላቭ ኤንድ ቦንዲንግ እምታገኘው አሁን ጡት እያጠባች ምግብ እያበላች ይሆናችሁ ምግብ እያበላች አይደለም ለምሳሌ እናት ለልጇ ወይም ለባሏ ምግብ አቅርባ ታበላለች ታጎርሰው ትችላለች ምን ችግር አለ ግን ይሄን ኬሚካል ፊል ላታረገው ትችላለች ኦክሲቶሲን እና ፕሮላክቲን ምንድነው የሚፈጥርላት ካልምነስ ሪላክሴሽን ላቭ ኤንድ ቦንዲንግ ነው የሚፈጥረው ኦኬ ይሄንን ፊሊንግ መልቀቅ አትፈልግም ብዙ ጊዜ ይሄ ኦዲፐስ ኮምፕሌክስ የምንለው እናት በልጇ ላይ ያላት የዚህ አይነት ቦንድ ልጁን ለኢንዲቪጁዌሽን ራሱን እንዳያበቃ ማድረግ አለው ኮንሺየስሊ ልጄ ላጨክለው ብላ አታስብም ሶ ዘሩን አልቦ ሲያወጣ አንድ ወንድ በሴጋ ዘሩን አልቦ ሲያወጣ ከውስጡ ያ ጉልበት ነው ያ የመታገያ ኬሚካል ነው ብያችኋለሁ ያንን የማውጣት ኢንቴንሽኑ ታጋይና ወንድ በራሱ መቆም የሚችል እንዳይሆን የማድረግ ሙከራ ነው ያን የምታስደርገው ስፒሪት ማዘሩ ናት አይ ኖ ኢትስ ሃርሽ ይውላችሁ እኔ በዲቫውሪንግ ማዘር አላደኩ ኮምፈርት ጊቪንግ ማዘር አልገጠመኝ እኔ የገጠመኝ እንደ ተቃራኒ ግንስ ይሄንን ፍቅርና ደስታን ቦንድን መፈለግ ተፈጥሯዊ ነው so I search for her እየፈለኳት ነበር ማንን እቺን ዲቫውሪንግ ማዘር ኬር ጊቨሯን ሴት ውስጤ ምኞት ነበረው በጓደኞቼ ፍቅረኛዎች ውስጥ አያታለሁ አንዳንዴ አያታለሁ ብዙ ጊዜ አላያትም አንዳንዴ አያታለሁ ሳያት ተቅበጠበጠላት የሚለውን ጽሑፍ ጻፍ ይሁን ልቡን ጣለ እኛ ስንፈራው ጌታችን በጓዳው የሚፈራዋል ተርበተበተላት ሳታነጥስ ማራት አጎነበሰላት ቤቷን ወለወለ ተሽቆጠቆጠላት ተቅበጠበጠላት ይወንድ ልቡን ጣለ እኛ ስንፈራው ጌታችንም ለካ የሚፈራው አለ በጌታ በቤቱ ሌላ ጌታ አለ ምናምን ይያልኩኝ ሳያት ማኒፌስት ሳረግ ፕሮጀክት ሳረግ ሳያቸው የጓደኛዬ ሚስት የወንድሜ ሚስት ምናምን እንደዚህ ኬር ጊቨር ናቸው በጣም ፍቅር አይባቸዋልና ኦኬ they are blessed በቃ አግኝተዋታል ብዬ ያለች ይመስለኝ ነበር ታስታውሱ ከሆነ 3 ስቴጅ አላት አንድ ሴት በህይወታችን ኢቮልቭ ስታረግ የመጀመሪያዋ ዴሉዥን ሜኪንግ ፋክተሯ ያቺ ሔዋን ከበለሷን ከመብላቷ በፊት ያየችው በገነት ውስጥ ሚራዥ ሆኖ የታያት ይሄ ለጥበብ ያማረ እንትን ለሚጣፍጥ ለምግብ ምናምን ሆኖ የታያት ያ ዴሉዥን የመጀመሪያው በእናታችን በኩል የምናገኘው እሱ ነው ዴሉዥን ዓለም እንደ እናታችን ትመስለናለች እናታችንም እንደዛው ትመስለናለች ለአባታችን ያለችዋን ሚስት አይደለም እናየው ለኛ ያለችውን እናት ነው ይሄ ዴሉዥን አለ ሁለተኛው ሔዋን ከበላች በኋላ የሆነችው አዌክ ምታበላሃለች አዌክ ምታረግ ሔዋን አዳምን አብልታው አነቃችው ራቁቱ እንደሆነ አወቀ ሁለተኛዋ ፍቅረኛ መጣች በኔ ህይወት ውስጥ አንድ ሴት አይደለችም እንደዚህ ፕሮግሬሲቭሊ ነው አንዷ ሞር ትንሽ 60%ን የዚች ሔዋንን ሮል ትጫወታለች የተቀሩት 40%ን ሆኖ አነቁኝ ልክ እንደ ማብላት አይነት ነገር እና አዌክ ሆንኩኝ እናቴ የለችም እነሱ ውስጥ ያቺ ዴሉዥን የለችም ነቃው እንዴ የት ነው ያለው ታልኩኝ ዓለም ባዶ ናት ማለት ነው ስለዚህ አልኩኝ ምንም ኬር ጊቨር የለኝም የሚለው
የሚያስፈራ እውነት ውስጥ የተጸነሰ ልክ እንደ በረሃን ጸነስኩ እንደማለት የለም ልምላሜ የሚለው ከዓለም ልምላሜ የለም የሚለው እኔን በረሃ ያስጸንሰኛል። ዲፎልት ነው። ውጪ ልምላሜ ካለ ልጆቹ እንደዛ ነው የሆኑት። ውጪ ልምላሜ ዲሉዥኑ እናታቸው ጋቷቸው ውጪ ዲሉዥኑ ሲያገኙ በውስጣቸው ልምላሜ ጸነሱ። ከዛ ያለ ልምላሜ ውጪ ፈለጉት ካገኙት ይጨቅላሉ። አንኮንሸስ ትዳር ይሆናል። ሚስታቸው እናታቸው እነሱ አባት ይሆኑ ይመስላቸዋልና ባልና ሚስት የሚባለው ስቴሪዮታይፕ ይጠፋል ቤት ውስጥ። ይሄ ከባድ ነው። ሶስተኛው ስቴጅ እመቤታችንን ምላት ናት። የለም ዲሉዥንም የላትም ማንቃትም የላትም። እሷ ትውልድ ሁሉ ምናምን እንዳለችው ወንድ ልጅ በመውለድ ይሄንን ሔዋን ወንዱን እርቃኑን አረገችው፣ ማርያም ወንድ ልጅ ወደ ውጭ አወጣችና ይሄ የመወለድ ስርዓት የሚፈጸምባት ዲቫይን ፌሚኒን ናት እና እሷ ጋር ሁለቱም የሔዋን መልኮች የሉ። ስለዚህ ሶስተኛዋ ሴት ብዬ ማወራ ነጥቡ ግን ምንድነው? ይሄንን ከእናት ያገኙትን ከሚስት ከፍቅረኛ መጠበቅና ከእናት ያጡትን ከፍቅረኛ መጠበቅ የወል ነው። ግን በሂደቱ ላይ ሴጋ የምንመታበት ኢንቴንሽን ያንን ከዓለም አታገኘውም የሚል ራስን ሴት የማድረግ በተለይ ወንዶቹ ስለሚመጡ ራስን ሴት የማድረግ ሙከራ ቴስቴስትሮንህን መድፋት ኢንቴንሽኑ እሱ ነው። አይታችሁት ከሆነ ከአፍተር ኢጃኩሌሽን የሚሰማችሁ ስሜት በጣም ሎ ዳውን መሆን፣ ለዓለምም ይሁን ለራሳችሁ ያላችሁ ግምት ያነሰ መሆን፣ ጸጸት ምናምን እየበዛው ይመጣው ወደ ኋላስ እየተመለሳችሁ ስለሆነ ብዙ ጊዜ ሴጋ ስትመታ ይሄንን ፋይቲንግ ኬሚካል ስለምታወጣው ዓለም ላይ ያለህ ምንድነው ታይትል እያነሰ ይመጣል። ማንነት ሴንስ ኦፍ ሰልፍ በኃይሉን ሰዎች ማን ይሉታል? አንዳንዶች እንዲህ ይሉታል፣ አንዳንዶች እንዲህ ይሉታል። እናንተ ማን ትሉታላችሁ? አንድ 3 አይነት ካታጎሪ ይኖራል ሴንስ ኦፍ ሰልፍህ ላይ። አንተ ማን ነህ? ኦኬ አንተ ማን ነህ የሚለው እየጠፋ ይመጣል። መጥፎ አታደርግ ይሆናል ግን ጥሩ አታረግ። ጥሩ ለማድረግ መልካሙን ለማድረግ ፈትኖ which is መልካም በዘመኔ ከታሪክ በኔ እድሜ በኔ ጾታ ምን ይተበቃል ምን ሪሶርስ አለ እጄ ላይ ምናም ብሎ የሆነ ሰው ታግሎ ጨፍልቆ ምናምን ለምኖም ሊሆን ይችላል። ብቻ በዚህች ዓለም የአድቬንቸር ስርዓት ውስጥ እያለ ቦታውን እየፈለገ የሆነ አይነት ካባ ይለብሳል። ያ ካባ እንደዚህ ስም ያሰጠዋል። እሱኮ እንዲህ ነው እገሌ እንዲህ ነው እየተባለ እየመቱ ማድረግ ይሄን ይቻላል። ግን የመምታትን ኢንቴንሽን ግን እንድታውቁ ነው። ስለ ሴክስ አይደለም ዓላማው፣ ራስን ስለማድከም ነው። ይሄንን የምታስደርገን ደግሞ በላያችን ላይ ያለች የእናታችን ሻዶ ናት። ኤክስፔክቴሽን ከዓለም ኤክስፔክት የምናደርገው አንድ ስራ ስትሰራ ጉድ አውትፑት እንዲኖረው ትጠብቃለህ። ውጤቱ ያማረ እንዲሆን ትፈልጋለህ። በስራ ይሁን በሪሌሽንሺፕ የሆነችን ሴት ስታይ ፖቴንሻሊ ሚስት ወይም ፍቅረኛ አድርገህ ልታያት ትችላለህ። ፖቴንሻሊ ፑሲ አድርገህ ልታያት ትችላለህ። ግን ላትሆን ትችላለች። እኚህ ጥበቃዎቻችን በአንድ ጉዳይ ላይ ያለን በቀጠሮ ያለን ስሜት የለም። እሱ የፋንታሲ ምንለው ሊሆን ይችላል ይሆናል ብለን ያስቀመጥነው እሱ ነገር በጣም ሲደለዝ ሲምቦረቀቅ ማለት ነው። ዓለም አይቻል። በአንድ ጉዳይ ላይ ጉድ አውትፑትን መጠበቅ ጠባያዊ ነው። እሱን ዓለም አይቻል። ምንድነው መፍትሄው? ዓለም ካልተቻለ ምንድነው ማድረግ የምንችለው? በምናብ አታልሙት። የዛን የምታረጉትን ድርጊት ፍጻሜ ፕሪዲክት አታርጉት። ኦፍ ኮርስ ሞቲቭ ያ ሚራጅ ያ ሔዋን አየችው ምናምን ለመብላት ያማረ ምናምን እንደሆነ አንድ ነገር ለጥበብ እንደሚያስጎመጅ ብቻ እየው ችግር የለም። እሱ ኖርማል። ለድርጊቱ ይመቻል፣ ለድርጊቱ ይገፋል። ኢነርጂ ነው ያኒሜ ምናምን እንላት ገፍቶ ያንን ነገር ለማድረግ በሊቢዶ በኢነርጂ ለማድረግ አንድ ነገር ያስበት ያ ግራቪቲ መኖር አለበት። በፕሮጀክሽን ያለ ግን ዶንት ትረስት ዛት ነው። ተሳብና ስራው ግን ውጤቱን አትገምተው፣ ፕሪዲክት አታርገው። ያለበለዚያ እንዳለ ስለ ዓለም ያለ ምልከታ ዲሉዥን ይሞላዋል። የሆነ ልጅ ነበር እንደዛ ይሆናል። በቃ ቶሎ የሆነች ፍንጭ ያገኝ እሷን በመናብ ይሰራትና ያ ምናብ ሀፕን አላረግ ሲል ማስተር ቤት ያረጋል።
ከቤት አይወጣም ይደበራል ሶ ፕሮጀክሽኑ ነውና ያንን ፕሮጀክሽን አትጥላው ግን ፕሮጀክሽን እየጠራ እንዲሄድ ሲ ሙቪ ብራዘር ፊልሞች ተመልከት ዴሉዥን ይቀንሳል ለምን ፋንታሳይዝ የተደረገው ከስክሪኑ ጀርባ ያለው ምስል ፋንታሳይዝ የተደረገው በእንዳንተ አይነት ያልተማረ ጥቂት የህይወት ልምድ ያለው ብዙ ሪሶርሶች በሌሉት ምናምን ሰው አይደል የሆነ አንድ ኢንዱስትሪ ነው ከጀርባ 200 ሰው ጨምቆ ጨፍልቆ በላይቲንግ በሙዚቃ ምናምን አሽቶ ስክሪፕት ጽፎ ተጨንቆ ብላ የሰራው ነገር ሶ ፋንታሲው ሞር ሪያሊስቲክ ነው የሆነ ፋንታሲው ለእውነት የቀረበ ነው ለምሳሌ እቺን ሴት አሁን ለምሳሌ ፋንታሲ ያስፈልጋችኋል ዳይሬክት ዝም ብላችሁ የሌለ ቅዠት አትሳሉ በአንድ ድርጊት በአንድ ተስፋችሁ ላይ ብዬ ያወራው ነበር አሁን ጉድ ፋንታሲ ላሳያችሁ እነ ታንግልድ እነ ሼሬክ እነ ስኖ ዋይት እነ ማናት አንዷ ማሊፊሰንት አራቱ የጠራዋቸው ፊልሞች ደግመድራቸው ትሉኝኮ ይከብደኛልና አራቱን የጠራዋቸው ፊልሞች አንድ ስቶሪ ዌስተርን ያቆመው ዌስተርን ፋውንዴሽን የሚባል ይሄ ክርስትና ያቆመው ፋውንዴሽን ውስጥ ያለ ተረት ነው በዛ ተረት የተሰሩ አራቱ ፊልሞች ምንድነው የሚነግሯችሁ መሰላችሁ ወላጆች ልጆቻቸውን በሆነ አይነት መንገድ ታወር ላይ ሲያስሩ ከነሱ ራቅ አድርገው ለሆነ አካል ባደራ ሲሰጡ ነው ወንጌልን ሳያት ታሳዝነኛለች የሆነ ነገር እንዳይጎዳት አሁን ትላንት በር ሊዘጋስ እዚህ ጋር መታት በሩ ዮርዲ ነው ሳብ ሲያረግ በሩን ብቻ ነው የሚያየው እሷን አላየም እሷ እንትን አይደለች ድንጋይ አይደለች በሩን ብቻውን አይቶ ማንቀሳቀስ አለ በሩን ሲያንቀሳቀስ እሷን ያያየ ነው መሆን ያለበት በሩ በየት አቅጣጫ እንደሚመጣ ያውቀዋል ሜትሩ ከዚህ በፊትም ስለተዘጋ ልጅቷን የሚያያክ ከሆነ ግን ወደ በሩ እየመጣች ከሆነ በሩ ይተወዋል አላማው እሷ እንዳትወጣ ነው በሩ የሚዘጋው ግን እሷ ፍራጃይል ናት ትንቀሳቀሳለች ሶ እንደዚህ ስትጋጭ ምናምን በቃ የሆነ ነገር ድንግጥ ይላልና ዓለምን አለማመን ቀጥሎ ወደ ውጭ አውጥቼ ስለቃት ከሰው ጋር ስትሄድ የሆነ አንድ ጀዝባ ልጅ አለ ደሞ ሚያስጠላኝ በቃ ልጅ ሲያቀፍ እና በቀደም አቀፋት እና መብቱ ይመስሏል ምናምን ፐርሰናሊቲውን አልወደውምና ምናምን ትላለና ልጅህን በተለይ የንጉስ ልጅ ናት እዛ አራቱን ፊልሞች ውስጥ የንጉስ ልጅ ሲኮን ሞር ፕሮቴክሽኑ ይኖራል ለልጅ ማሰብ የወላጆች ጤናማዊ ግዴታ ነውና ያንን ማሰብ ከዛ ልጅቷን እንድትጠበቅ ማድረግና አሁን ልክ ሼሬክ ላይ በዘንዶ እንድትጠበቅ ሆነ በእንትን በድራገን እና ከነቁንጅናው ለሊሊት ኦገር ብትሆንም ከነቁንጅናው እንድትጠበቅ ሆነ ማሊፊሰንት ላይ ማሊፊሰንትን ሳይጠራ ንጉሱ የልደት ፕሮግራሟን አዘጋጀ ማሊፊሰንት የዓለም ወኪላት ዓለም ሲባል ሞር ይሄ ኪዮቲክ የሆነው የጫካን ስታስቡ የለም ተፈጥሮን ይሄ ሲቪላይዜሽን አይደለም ተፈጥሮ ስታስቡ ኮባብ ጊንጥ ምናምን አለ እንትን ቢች ዳር ምናምን ብቻ አይደለም ያለው ብዙ አይነት ሜሳል ስለዚህ እሷን አልጠራትም ሌሎቹን ጠርቶ በፌሪ ቴል በተረት ዓለም ውስጥ ያሉ ገጸ ባህሪያት አሉ እዛ ከተማ ውስጥ እነሱን ጠርቶ እሷ አረሳት ከመጣች በኋላ ከርሳ አረገችው ለምን ረሳኝ ብላ እዛ ልጅቷ ተረገመች ልጅቷን ያሳደገቻት ግን ስቲል ማሊፊሰንት ናት ጫካ ሄዳ ስቲል በአውሬ ተጠብቃ አደገች ማሊፊሰንት እንትን ናት ሞንስተር ናት ቀንድ ያላት ምትበር ምናምን ታስፈራ ሴትዮ ነው እና ሲጠበቁ ታያላችሁ ልጆች በሆነ አይነት መንገድ ሲጠበቁ አንግልድም ላይ የሆነች ሚራክል የምትሰጥ አበባ አለች የፀይወት ነገር አይነት እና አንዲት አሮጊት ዊች ናት እሱን ጠጥታ ፍሬሽ ትሆናለች እሱን በመጠጣት ፍሬሽ ራሷን ሰውነቷን ቆንጆ ሆና ለዘላለም መቆየት ስለምፈልግ ቆንጆ እንድትሆን ከዛ ንጉሱ ወታደሮች አስልኮ ያችን ቅጠላ አስበጥሶ ሚስቱ ነፍሰ ጡሯ ተጨንቃ ነበር በመጥሳት ያን አጠጣቻት እዛ ተከትላ መጣይቺ ስታይ ጠጥታለች ሁለቱ ልዩነቱ አንደኛው ለኢንተርናል ዓለሟ ለልጇ እጻ ህይወትን ወሰደች ያንዷ ለውስጣዊ ዓለሟ ህይወትን ስትፈልግ የሚል ትርጉም ይዛል ሁለተኛዋ ግን ለግጣዊዋ ለመልኳ ከዛ ያቺ ግን ልጇን ይዛ ሄደች ልጅቷን ወሰደችባት ሰረቀቻት ጸጉሯ ታንግል ላይ ጸጉሯ በጣም ሚራክለስ ነው ሱጎን ስለሆነች ሴትየዋ ፍሬሽ ትሆናለች ቁንጅናው አይጠፋም ያቺው ቅጠሏን አገኘቻት ውስጧ እንደማለት ከዛ በጸጉሯ ተወጣለች ትወርዳለች የሆነ ሰው ሊመነጥፋት ይሞክራል ነው አይተም ላይ እንደዛዋል አራቱም ላይ ወንድ መጥቶ ሬስኪው ያረጋቸዋል ከዚህ ወላጆቻቸው ፈርተው ከደበቁበት ታወር ምናምን
ወንድ ልጅ በድንገት ምናምን አጋጣሚ ሆኖ በሼሬክ ጊዜ ተገፍቶ ነው ሄዶ ያዳናት ለንጉሱ ሲል ታንግልድ ላይ ተሳስቶ ሌባ ነው ትሪክስተሩ ነው ሄዶ ያዳናት እንደዛ እያለ ያዳኗት ሰዎች አሉ በተረት ነው የምትነግረው እንደዚህ አይነት ነገር ያምራል ስቶሪ ሲነገር ከፋክቹዋል ከሆነው ዳታው የተሻለ በስሜት በኩል ነፍስን ማናገር ይቻላል ፋክት ከሆነ አይምሮ ውስጥ ገብቶ ይቀመጣል ስሜት ከሆነ ሰውነት ላይ ሴቭ ይደረጋል ሰውነት ትሬን እየተደረገ መቀጠል አለበት በትሬኒንጉ ይሄ ፋንታሲ አንተ ከሆነ ነገር የምትጠብቀው ነገር ያነሰ እንዲሆንና ሞር የራስ ደስታ የምትፈጥርበት ኢንቫይሮንመንት እንዲኖር ያደርጋል እቃቃ ላይ ልክ ሊቢዶ ፕሌይ ያጫውታችኋል እንዳልኩት እኔ እዚህ ጋር የፈጠርኩት ነቃቃ ተመልከቱ እያንዳንዷን ነገር ራሴ ነኝ የፈጠርኳት ማለት ሙሉ ለሙሉ እኔ የፈጠርኩት ሳይሆን የወዳደቁ ነገሮች እየሰበሰቡ ቃቃ መጫወት ደስታዬን የሚሰጠኝ ነገር ነው የሆነ ነገር ኢቭን ከሰዎች ውስጥ የወደቀ በቅንፍ ውስጥ የወደቀ ያው ምሰራው ካውንስሊንግ አይደል የሆነ ማማከር የወደቀ ራሴ ወደኩኝ እኮ ባያ አቃተኝ ብሎ የሚመጣ ሰው መገጣጠም ደስ ይለኛል ፐዝሉ ሊቢዶ ነው እሱን የሚሰራልኝ ከልጅነቴ ጀምሮ ቃቃ ወዳለሁ የጅብ ጉድጓድ ውስጥ ገብቼ ተኛለሁ እንግዲህ ምን እንደምትሆን አያለሁ ልጅ ሆኜ አባቴ አሁን ስነግረው ይደነግጣል የጨዋታ ወዳድነቴ አልዶሪዮ የሚባል እዛ ቡትጂያውን በዚህ በኩል ነው ሄጄ ለብቻዬ ምናምን እዛ ውስጥ ቅዝቃዜው ደስ ይላል የተቆፈረ እዛ ውስጥ ተኛለሁ እንሸራተታለሁ ቲኒ ወጋኛል እሱን ማጸዳት ነገ መጣል ከዛ ሐረር ይያለን ደግሞ ሰንሰል ውስጥ ቤት ጨዋታለሁ እንደዚህ ቆፍሬያት ውስጧ ገብቼ ምናምን ከረሜላ ምናምን እያሰርኩኝ ውስጧ ቁጭላለሁ ውስጧ አጸዳለሁ በማዳበሪያ ወጥራታለሁ በቃ ይመቸኛል ምናምን ይሁን እቃዎች አስገባለሁ አብረውኛል በጣም ነው ቃቃም ወንድ እና እቃቃ ከእቃዎች ጋር እቃቃ እንድንጫወት ይፈልጋል ፈጠራ የሚመጣው ያኔ ነው ግጥምም ሰራኮ እንደዛ ድርሰትም ሰራኮ እንደዛ እቃቃ ፓተርን ማለት ነው አንዱ እቃ ከአንዱ ጋር ሲቀጥም ምን ያመጣል ምን አይነት አሁን እዚህ ጋር የሆነ ነገር እንዲህ ብሎ ካቃተ ምን አለ በዚህ ቁመት ልክ የሆነ በዚህ ቁመት ልክ ባይሆን እንኳን መቁረጫ ደግሞ ምን አለ ትልና በዚህ ቁመት ልክ ቁመቱ አልሆን ሲል መቁረጫ በመቁረጫው ቆርጠው በምን አጣብቀዋል ማጣበቂያ ምንም ነገር የለም እዚህ ጋር የተገንጥሎ ይወደቀ ምናምን እሱን ያጣበቅ እቃቃው ጋር እንትን ሊቢዶ ደስታ ይሰጣል ፊድ ያደርጋል ፋንታሲውን ተውከው አባባ ምንድነው ፋንታሲ የምትዝናናበት ልክ እንደ እዚህ ጋር በእቃቃ ውስጥ እንደምታገኘው ሊቢዶ የምትዝናናበት ነገር መሆን አለበት ፊልም ማለት ነው መጽሐፍት ማለት ነው ታሪኮች ምናምን ስቶሪ ይሄም እንድትዝናናበት የቀረበ ነው ተዝናና መጀመሪያ ስትዝናና መዝናናቱ ውስጥ ትምርታል ዳይሬክት አትማሩ አራት የመማሪያ መንገዶች አሉ እዚህ ጋር ተቃርቂላችሁ ሊድ አንደኛው ከመጽሐፍት ከምክር በስብከት ሞኝነት የምትማረው ታው ይሄን አታርግ እሺ ይሄንን ደግሞ አድርግ እየተባልክ ባርግና ባታርግ የምትማረው በሞኝነት በስብከት በለው ያው የሚነግራ አካል ሰባኪ ነው በስብከት ሞኝነት የምትማረው የመጀመሪያው ሁለተኛው በኤክስፒሪየንስ በድርጊት የምትማረው ወድቀ ተጋግጠ ወይም ትክክል እንደሆነ አይተ አዎ እንዳሰብኩት ነው ወይም ብቻ ብለህ ድርጊቱ የሚያስተምረው ሁለተኛው ሶስተኛው ኢሚቴሽን ይባላል እቺን ላመጣ ነው የመጣው አራተኛው ነግሬያችሁ ልመለስ አራተኛው ህልም ነው ይሄን በጣም በቃ ባሪፉ ምሰራው ይመስለኛል ወደፊት ህልም ነው በህልም ትማራለህ አስኢፍ ጉዳዩ ሪሊ ሃፕን ያደረገ ያክል ሰውነት ደንግጧል ልክ በኤክስፒሪየንስ ከመማር ኩለው በህልም የምትማረው ግን የህልም ገጸ ባህሪ በትክክል ኢንቲግሬትድ በህልም የህልም ገጸ ባህሪ በትክክል ኢንቲግሬትድ ከሆነ ነው በዚህኛው ዓለም ያለው ማንነትህ ለህልሙ ስላለው ማንነትህ ቦታ የምትሰጥ መሆን አለበት አድቬንቸር የምታረግ ከቅጥርህ የምትወጣ አዲስ ነገር የምትናፍቅ የህይወትን ሜታፊዚካል እውነት የቱ ጋር ነው ያለው ብለህ የምትታገል መሆን አለበት ከግል ጥያቄህና ከግል ቤተሰቦችህ ትእዛዝ ፍላጎት ምኞት ምናምን ወጣ የምትል ከሆነ በህልም ይመጣል ሶስተኛው ላይ ልመለስላችሁ ኢሚቴሽን ሰው በኢሚቴሽን ይማራል አባት ስትጫወት ቃቃ ላይ አባትህን አይደለም የምትመስለው ይሆን አይነት አባት ነው ቤት ሳሉ ስንባል እንደዚህ ሶስት ማዕዘን ጎጆና እንደዚህ አድርገን መሐከል ላይ በነ የምንሰራው ይሄንን ቤት አይታችሁ ታውቃላችሁ የለም እኮ ይቤት ዊ ኮሙኒኬት ሰው ሳሉ ስንባል ክብ እናደርግና መስመር አድርገን እንደዚህ ቻርገን እንደዚህ ውክልና ነው ሰው እንደዚህ አይደለም እቲ አሺ በቃ ነፍሰ ጥሩ ሆነች በቃ ያችሁ አትሰማ ተጋባለ እና ወኪል ነው ኢሚቴት እናደርገዋለን በእኛ ሳይኪ ውስጥ የነገርየው ሪፕሬዘንቴሽን አለ ሶ
ኢሚቴሽን አለ። እንደማን ነው የምታወራው? ባያ እንደማን ነው የምትራመደው? እንደማን ነው የምትስመው? ፍሬንች ኪስ ምናምን ብለህ ብቻ አለ አይደለ? በስሜት የተማርነው ሲሆኑ አይተን ወደነው አድንቀነው፣ ያለፈው ቪዲዮ ላይ ስለማድነቅ ያወራው ሲሆን አይተን ወደን አድንቀነው ከነበረ እኛ እያደረግነው ነው ሳናቀው። ኢቭን አንዳንዶቹ ሳናያቸው ኢሚቴት እናደርጋለን። ሉክ ቡርጊስ የሚባል አንድ አናሊስት ይሄንን ያወራል። ኢሚቴት እናደርጋለን ሳናስበው። የሆነ ሰው እየሮጠ ብናይ 3 ሰዎች በጎናችሁ እየሮጡ ብታዩ በሬ መጣ ነው የሚመስላችሁ። ዝም ብላችሁ የበሬው ምስል ሳትስሉት እንኳን እየሮጣችሁ ነው። ሌባ ሲገኝ እንክት ስናረግ አንኮንሺየስሊ እንክት አብሮ የሚያደርግ ሰዋል እና ምን እያደረኩ ነው ያልክ ራሱ እየቀጠቀጥከው አይን በመስፌ ምናምን ልትሞክር ትችላለች አያት በመተሰፋበት እና ይሄ ምንድነው? ስውር የሚያደርግ ነገር አለ። ኢሚቴት እያደረግ ግሩፑ የሚያደርገውን ሳናቀው ማድረግ አለ። በኢሚቴሽን መማር ማለት በስሜት መማር ማለት ነው። ከሆነ ቦታ አይታችሁ ከሆነ ደጋግሜ የምላችሁ ሄሮዎች አባቴና ወንድሜ ስለሆኑ እነሱ ያደረጉትን ነገር እንደ አይዲያል ወስዶ ሳላቀው ኢሚቴት ሲያደርግ አገኘዋለሁ ሰውነቴና ከሚስቴ ጋር አባቴና ወንድሜ መተው ሊኖሩ ይፈልጋሉ በኢሞሽን። ቅድም ያልኳችሁ ነጥብ እዚህ ጋር ይመጣል። የእናትየዋ አይዲያላችሁ ስትሆን ኢሚቴት ታረጋለች እናንተ ላይ መታ እንዳልኩት ነው። በቅንፍ ውስጥ ነው እንትኑን እንድታወጡ መታገያ ኢነርጂያችሁ እንድታወጡ ታስደርጋችኋለች። በኢሚቴሽን ሰው ይማራል። ኢሚቴሽን ግን የተሻለው ኢሚቴሽን ሙቪ ላይ የምታገኙት ድርሰት ውስጥ የምታገኙት ኢሚቴሽን ስሜት እንዲሰጣችሁ ይደረጋል። ገጸ ባህሪያቶቹ የካራክተሮቹ ያንን ውክልና ያንን በውስጣችን ያለውን ስሜት ወኪል ሆነው የቆሙት ካራክተሮች ገጸ ባህሪያት ሲጣሉ፣ ሲዋደዱ፣ ሲታገሉ፣ ሲደበቁ ምናምን ብቻ ይሄንን ዓለም በዛ በምስል ፈጥረው እኛን እዛ ውስጥ እንዲንቀሳቀስ ያደርጉታል። ውስጣችን ስሜቶቻችን አካል ሆነው ይሄ ኢሚቴሽን በኢማጂኔሽን ኢማጂን ለማድረግ ስትፈልግ ኢማጂን የምታረገው ማለት ፋንታሳይዝ ማድረግ ስትፈልግ የምታረገው በፊልም መሆን አለ። ፊልሙ ደግሞ ኢሚቴሽን ስታል እኔ ባባ ቦስ ብዬ ይሄን እጄን በሚያካክል ፊደል የሲ ሙቪን ካራክተር ጽፌው ነበር ግንቤ ላይ። እንደዚህ በኢሚቴሽን እንማራለን። ኢሚቴሽንን ደግሞ እንድንማርበት ትልቅ ኢነርጂ ነው። በዳይሬክት ከስብከት ሞኝነት ሰው ነግሮ ነው አንብበ ነው አይደለም ወይ በኤክስፒሪየንስ ተጋግጠን አይደለም። ስለዚህ ይሄኛው አሪፍ ነው በኢነርጂ ስለሆነ። ግን ማንን እየመሰልክ እንደሆነ ማየት አለብን። ማንን in bad way in good way። በኢሚቴሽን ስትማር ከራስህ የምናብ ጥበቃ ከሆነ ድርጊት ውስጥ ከሆነ ሰው ምናምን ጥበቃ ትወጣለህ እና ደስታን ከቃቃና ከፋንታሲ ከጉድ የሆኑ ፋንታሲዎች ታገኛለህ። አሁን ይሄንን የማለብ ስርዓት አለ። ራስን የማለብ ልክ እንደ ወተት ከብት እንደምናልበው ራሳችንን የምናልበው ልናወጣው ነው። ስፐርሙን ልናወጣው ነው። ቴስቴስትሮኑ እንዲለቅ ነው፣ ከውስጣችን እንዲወጣ ነው። በሂደት መጸጸቱ እየጠፋ ይመጣና ፑሲ እየሆንን እንመጣለን። በቃ ለስላሳ እንትኑን እንደዚህ የሆነ ነገርን ማድረግ ቸል የሚል ጠባቂ፣ ከሰው የሚጠብቅ አሮጋንት፣ የተወሰነ አሮጋንስ የሚኖረናል። ቅድም እንዳልኩት ወንድ ስትሆኑ የታወሩ ላይ ታሰረችዋን ሴት አድናችሁ ማግባት ስትችሉ ነበር። እኔ ማነው እንትናን አደንቅ ነበረ ጉዱ ካሳ በአፉ ብቻ ሳይሆን የሚናገረው በተግባሩም ይናገራል እላለሁ። በአፉ ስል ፊት አውራሪ መሸሻን እንደዛ ስርዓቱን ሲተች የሚተች ሰው ብቻ አይደለም። ስርዓቱ የከለከለውን ሳይሆን የማያበረታታውን ገረዲቱን አግብቶ በተግባር እንትኑን ተቃዋሚ ነው። በተግባር ተቃዋሚ ነው። ወንድ ልጅ እንደዚህ ነው። አፋዊ ብቻ አይደለም፣ ተግባራዊ ነው። በአፍህ ብቻ የሆነ ነገር ተሳስቷል ማለት ትክክል አያረጋህም። አንተ ምን ትክክል አርጋሃል? ከቅጥሩ ወጥተህ ማህበረሰቡ ተሳስቷል እንዲህ አይነት ቫልዩ ልክ አይገባም ምናምን የምትል ከሆነ አንተ እንደዛ አይነት ሴት ሬስኪው ማድረግ አቅም አለ? እንትኑ ቴስቴስትሮን እንደዛ አይነት ፋይት እንድትገጥም ያረጋሃል ከማህበረሰብ ሳይቀር። ነጥቀህ የምታድናት መሆን አለባት።
ከሆነ አይነት አውሬነት ሚስቴን በቴራፒ ነው ያገኘሁት ካውንስል በቃ እንትን እያረረኩ እየመከርኩ ምናምን እያየሁ ልቦ አሪፍ በላው ማለት ከዛ አውሬ አድኛት ከመጣችበት እሷም ታድነኛለች ባይዞ በህልሜ ታድነኛለች እላችኋለሁ አይደል ሴክሹዋሊ ሃራስ የምታረገኝ አንዲት ሴት አኒሜዋ ረዴትን ነው የምትፈራው እሷን ስታይ በጥርቅ ትላለች ጠፋለች ምናምን ስለ ህልሞች ያወርችላችኋልና መጀመሪያ ግን ወንድ እንድትሆን የማዳን የሆነ ነገር የማዳን ፊክስ የማድረግ አቅም እንዲኖር በትንንሽ ነገሮች ፊክስ መለማመድ አለብህ መጠገን የሆነ ጠጋኝ መሆን አለብህ ያ የሚጠግን ክፍል ነው በኋላ ላይ ሴቲቱን ጠግኖ የሚሰጥ የሚገርመው ሴክስ ስለ ሴቷ ነው የዓለም ጅንጀና ሌላ ነው ተቃራኒ ነው ሴት ልጅ የወሲብ ዕቃ አይደለችም ለአንተ የደስታ ኬሚካል ማመንጫ አይደለችም ኦክሲቶሲንን የምታገኘው ከእናትህ ነው ስትጠባ የነበረው አሁን የፍቅረኛ አንጡት ብትጠባ ራሱ የሷ ነው ደስታው ምንም ብታረግላት ደስታው የሷ ነው የሴክሱ ፕሌዠር የሷ ነው አይኖ አለው ግን በጣም ቅጽበት ነው የኛ ብዙ የተጋነነ ነገር አትጠብቁ ፖርኑ ላይ እንዳለው ያዛ ፖርኑ ላይ ያሉት አክተሮች ናቸው ጃኪ ጃን አፍንጫ ሲሰበር ምናምን በእጁ ሲሄድ ብታየው በነጋታው ወጥተ አፍንጫ ለመስበርና በእጅ ለመሄድ እንደማትችለው ሁሉ ፖርን ላይ ያያት ሴት የለችም አቺ እጅ ገዚ አቦናሽ ልብዳ እጅ ገዚ አዋጣፉብኝሽ አው መጣልኝ አይደለችም ሴት ልጅ የወሲብ ዕቃ አይደለችም እዛ ጋር እንደምታያት ሶ ሴክሱ የጋራ ነው አንድም ሁለተኛው ደግሞ የጋራ ብቻ አይደለም እጅ ገዚ ንቀታቸው እኮ ደግሞ መከራዬን አበሉኝ እና ቆርቆሮና ላስቲኩ ስለሚገነጥሉብኝ እኮ ነው እንጂ እዛ ላይ አርፈው ቢበሉ እኮ ችግር የለውም ሶ ሙቹአለው ለሁለታችሁም ነው ግን ሞር ስለሷል ይሄን በማብራራት አላድክማችሁ ብዙ ጊዜ ስላወራውበት ቢፎር አፍተር ምናምን ይያልኩ ኦኬ እሺ ስለዚህ ሴት ልጅ ግንስ እንዴት ነው እሱ የምትፈተነው ልክ ወንድ ልጅ እንደዚህ እንትኑን የመታገያ ኬሚካሉን እንዲያወጣ በማድረግ ታዳክመዋለች ይቻለም ስሩ ሴቶች በኢማጂኔሽኑ ምናምን እንዳልኩት አላማውያ ነው ወንድ እንዳይሆን ማህበረሰቡን ኃላፊነት እንዳይወስድ ለራሱ ለአካባቢው ለእድገቱ ተጠያቂ እንዳይሆን ተጠያቂ የሚሆነው ግን ኢንፋክት ወንድ ነው ተጠያቂ ወንዶች ከሌሉ ሴቶች በባህሪያቸው ውስጥ ያን ነው የሚጠይቃቸው የሚታገላቸው ነገር ስለሌለ በቃ ትውልድ ይመክናል ያን ያክል ለውጥ አይጠበቅም እኩይ ስርዓቶች በደንብ ሀገርን ይጨፈልቃሉ ዓለምን ያጠፋሉ ምናምን ወንድ ልጅ ለዚህ ነው ሰብስታንስ ውስጥ የሚገባው ሚኒንግ ስለሚፈልግ ከመኖር ያለፈ የሆነ መቀየር አለበት ብሎ ስለሚያምን ስርዓት ምናምን ጭቆና እንዲቆም እኚህ መታገሎች በባህሪው ስላሉ አያርፍም ስለማያርፍ ሰብስታንስ ውስጥ ይገባል ኤቭሪ ዴይ የሱ ሚኒንግ ማዕከል ኤጎ ነው እዛው ውስጥ የሚያማስለው ነገር አለ ሴት ልጅ ወንድ ኮንትራሪ ቴክ ኬር ማድረግ ነው መንከባከብ ነው ጠብቅ የሱ ነው እሷ ተንከባካቢ ነው ጠብቅ ተንከባከብ የሚለው ሞቲቭ የሰው ልጅ ቢልቲን የሆነበት የሁለቱ ጾታ ምክንያት ነው ጠብቅ አዳምን ነው ተንከባካቢ ሴት ናት አረም እንዳያፈራና እንትኑ ዓለም በወንዶች ነው የምትጠፋው በወንዶች ነው የምትድነው ሴቶቹ የሚያድኑትን ማገዝ የሚያጠፉትን ማበረታታት ነው እዚህ ጋር የሴቶች ሮል ልንገራችሁ ሴቶች አውሬ ነው የሚበላቸው እንደኛ ማስተርቤሽኑ ላይ ፖርኖግራፊ አዲክትድ ብዙ ሴቶች አይደሉ በጣም ጥቂት ነው ቁጥራቸው እና ብዙዎቹ ወንዶች ናቸው ለምን ነው ያይሆነው አሁን ቀደም ያወራሁት ነው ወንድነታቸው እንዲታለብ ይፈልጋል ኢነርጂያቸው ሴቶች ሴትነታቸው እንዲታለብ ማድረግ አትችልም ቴስቶስትሮን አይደለም ከነሱ የሚወጣው ስለዚህ ሴቶች ምንድነው የሚፈልጉ ሴቶች ጠባቂ ይፈልጋሉ አውሬ which is powerful የሆነ ሰርጅን ያው ጆርዳን ነው የሚለው ሰርጅን ቫምፓየር ቢሊየነር እና አንድ ሌላ አለ ረሰዋል ምን ማለት ነው
አፍ ያለው ያግባሽ ብር ያለው ስትባል አፍ ያለው አለቻሉ። ጀንጃኝ አስማጭ ተጫዋች ኪዮቲክ የሆነው ሰው ይመቻቸዋል። ፌስቡክ ላይ ዩቲዩብ ላይ ብዙ ጊዜ ፎሎው የሚያደርጉት እሱ ነው። እንደዛ አይነት አውሬው ነው። አንድሪው ቴት አውሬ ነው። አንድሪው ቴትን ብዙ ሴቶች ያደንቁታል። ብዙ ሴቶች ብዙ ወንዶች ብቻ አይደለም የሚከተሉ ብዙ ሴቶች የሆነ አውሬነቱ መጠበቂያ የሆናቸው ይመስል። አሁን ምንድነው አላማው? ቢዩቲ ኤንድ ዘ ቢስት ላይ ስታዩት ቆንጆውን ልጅ ትታው ቢዩቲውን ቆንጆውን ወጣት ትታው ቢስቱን ትፈልጋለች ሴቷ። ፓወሩ የሱ ፓወር ማህበረሰብ ውስጥ ያለው መፈራት በሷ ላይ ሪፍሌክት አድርጎ እሷን ይጠብቃታል። እሷ የአውሬውን ሻዶ ነው የምትፈልገው። የአውሬው ማለት ይሄ ጠንካራውን ወንድ ጥላ እንዲያጠላባት እንዲጠብቃት የዛን ጥላ። ወንዶች ደግሞ የእናታቸውን ጥላ የእናታቸው ጥላ ያሳልባቸዋል። ያንን መፈለግ አተውትም ከነበረ ልክ እንደኔ አተውትም ከነበረ እናታቸውን የመፈለግ እንትናቸው ያቺ የሚፈልጓት እናት በላያቸው ላይ ወንድ እንዳይሆኑ ትሰራለች። የራሷ ልታረጋቸው። በሴቶቹ በኩል ግን አውሬው እንዲያጠላባቸው ነው የሚፈልጉት። ሀብታም ቢሆን ተደባዳቢ ቢሆን ምላሳም ቢሆን እንደዚህ አስፈሪ ምናምን ቢሆን ገዳዩን የሚወዱት ለዛ ነው። አይታችሁ ከሆነ በኦልድ ካልቸር ውስጥ አንበሳ ገዳይ ምናምን እንደዚህ ይከበራል። በድብድብ በዶንጋ ምናምን እዛ ሱርማ ነው ብቻ ባህል ውስጥ በዶንጋ ተደባድቦ ደም በደም የሚያረጋውን ይወዱታል። እንደዛ አይነት ቢስቱን የመከተል ያ ወደ ዴቪልም የሚወስዳቸው እሱ ነው። ዴቪልን ወደ መፈለግ ወደ መውደድ ምናምን መጨረሻ ላይ አውሬው ላይ ቁጭ ብላ የምታዩት ሴት ሲምቦሉ እሱ ነው። ሴቶቹ በአውሬ እኛ ደግሞ በእናታችን ዳይሬክት እነሱ ዴቪልን አውጥተውታል ሰይጣንን ሴቶች። ስለዚህ ያ ነው ሀንት የሚያረጋቸው። እኛ ደግሞ ሄዋን ናት የምታባብለን። ሄዋን አባብላ አብልታናለች። ያቺው ገባችሁ አሁን መጣረ። ይሄ ነው የማስተርቤሽን እንትኑ ብዬ ብዛጋስ ደቂቃው ሁለተኛ ቀን ላይ ስለለቀኩላችሁ አጭር ቢሆንም ችግር የለውም። አይምሮዬ ላይ ከዚህ የተሻለ ነበር የተጫወኩት። ፋንታሳይዝ አድርጌዋለሁ። ላለማድረግ ግን እታገለው ነበር። ሲመጣ ስሸሸው ባይሆን ለሚስቴ አውርቼዋለሁ። ይሄንን ዛሬ አወራውላችሁ ነው። ለምን ቀድሜ እንዳልበላው ከበላሁት ያንኑ አይነት ነገር የመፈለግ ሙከራዬ አሁን ማወራላችሁ አዲስ ነገር ቢኖርት የትላንትናው ጉዳይ ላይ የሚጨመር ነገር ቢኖር እንዳላወራው ያረጋኛል። ወይም ያንኑ የመድገም ሙከራዬ ሲኩዌንሱን መሳት አለው። መጀመሪያ ላይ ያልኩትም መጨረሻ ላይ ብዬው መጨረሻ ላይ ያልኩት መጀመሪያ ዝብርቅርቅ ሊል ይችላል። ፋንታሳይዝ ላለማድረግ እየሞከርኩ ነበር። ኢትስ ኦኬ ፋይን ይመስለኛል። ቻው። ላይክ ሰብስክራይብ ሼር ምናምን አድርጉ። መጽሐፍ ግዙ። በርቱ። ሜምበር ሁኑ። 19 ሜምበሮች ደርሻለሁ። አመሰግናለሁ። ቻው።